የሶስቱ ኃይሎች ጥምረት ይፋ ሆነ። ህወሓት፣ ሻዕቢያና የጀነራል አልቡርሃን ጦር በሱዳን መገናኘታቸው ታወቀ። የኤርትራ ከፍተኛ ባለስልጣናት ህወሓትን አስከትለው ካርቱም ገቡ። ጸረ አማራ ኃይሎችን መታገል አለብን ጀነራሉ። የክፍለ ጦሩ ዋና አዛዥ ወልቃይት የአማራ ነው አሉ። በወልቃይት የተጀመረው የሰራዊት ስልጠና ተጠናክሮ ቀጠለ። የአባይ ግድብን ላሳካ ህዝብ ቀይ ባህር ቀላል ነው ፕሮፌሰሩ። ኢትዮጵያውያን አድዋንና የህዳሴ ግድብን የመሳሰሉ ደማቅ ታሪኮች ጽፈናል ያሉት ፕሮፌሰር ወደ ቀይ ባህር በቅርቡ እንመለሳለን አሉ። ጽምዶ የሚል ጥምረት ፈጥረው ለጦርነት ዝግጅት እያደረጉ የሚገኙት ሻዕቢያና ህወሓት የጀነራል አልቡርሃንን ቡድን አክለው በሱዳን ምክክር ማድረጋቸው ታወቀ። ከኢትዮጵያ የባህር በር መሻት ተከትሎ የተካረረ ውጥረት ውስጥ የገባቸው ኤርትራ ከኢትዮጵያ ውስጥ አማጺዎች ጋር እየሰራች ሲሆን ይህም አንዱ የእሱ አካል እንደሆነም ተነግሯል። ከጀነራል አልቡርሃን ጋር ቅርበት ያላቸው ኢሳያስ የአርኤስኤፍ መሪ የኢትዮጵያን የቀይ ባህር ፍላጎት እንደግፋለን ባሉ ማግስት ወደ ሱዳን ህወሓትን አስከትለው ማምራታቸው መሰጋታቸውን የሚያንጸባርቅ ነው ተብሏል። በአሁኑ የመረጃ ሰዓታችን የዚህንና የክፍለ ጦሩ አመራሩ ወልቃይት የአማራ ነው ማለታቸው እንዲሁም በወልቃይት እየተደራጀ ስላለው ጦር የተናገሩትና ፕሮፌሰሩ አባይ ግድብን ላሳካ ህዝብ ቀይ ባህር ቀላል ያሉበትን ንግግር አክለን ወደ እናንተ ይዘን ቀርበናል። ሰላም ውድ የሉዴሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከፌዴራል መንግስቱ ጋር በተቃራኒው የቆሙት ኃይሎችን ስትደግፍ የኖረችውና እየደገፈችም የምትገኘው ኤርትራ ከፍተኛ ባለስልጣኖቿን ህወሓትን አስከትላ ወደ ሱዳን መላኳ ተሰምቷል። የህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘ ኢኮኖሚስት ምንጮችን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግቧል። በ2020ና 2022 መካከል በተከሰተው አሰቃቂ እርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች የሞቱበት ሰሜናዊ የኢትዮጵያ ክልል በሆነችው ትግራይ ውስጥ የጠመንጃዎች ጸጥታ መረጋገጡን አሜሪካና አጋሮቿ በባይደን ዓመታት የሰላም አፈጻጸሞች ያልተለመደ ምሳሌ ነበር ያለው የዘ ኢኮኖሚስት ዘገባ በህዳር 2022 የምዕራባውያንና የአፍሪካ ባለስልጣናት በትግራይ ውስጥ የተናጠል ጫና በአፍሪካ ሁለተኛ ደረጃ ላይ የምትገኘውን ሀገር ሊሰባብር ይችላል ብለው በመፍራት የኢትዮጵያ መንግስት እና የትግራይ ህዝባዊ ነጻነት ግንባር ህወሓት ስምምነት ላይ እንዲደርሱ አስገድዷቸው የነበረ ቢሆንም አሁን በሰሜናዊ ሀገሪቱ ክፍል ዳግም ጦርነት ሊቀሰቀስ ተቃርቧል ብሏል። የህወሓት አመራሮች በሱዳን ተገኝተው በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት ማበጣበጥ ከማይሰለቻት ኤርትራ ከፍተኛ አመራሮች ጋር ተገናኝተው ወታደራዊ እቅድ መንደፋቸውም ዘገባው ጠቁሟል። ከምርጫ ቦርድ የተሰረዘ ህወሓት እንዲሁም ሻዕቢያ የፌዴራል መንግስቱን ለመጣል ጥምረት ለመፍጠር የተንቀሳቀሰ ነው ያለ ሲሆን ቡድኖች ግን አንድ አድርጎ ከሚያግባባቸው ጉዳይ ይልቅ የሚያራርቃቸውና የሚያቃቅራቸው ጉዳይ እንደሚበዛ በተለያየ ጊዜ ሲገለጽ ይሰማል ብሏል። የሁለት ዓመቱ ደም አፋሳሽ የሰሜን ኢትዮጵያ ጦርነት በፕሪቶሪያው ስምምነት ከተቋጨ በኋላ ከኢትዮጵያ ጋር ወዳጅነት ለመመስረት መንገድ ላይ የነበረችው ኢሳያስ ኤርትራ ማስኮረፉን የገለጸው ዘገባው ከዛን ጊዜ በኋላ ኢትዮጵያና ኤርትራ ዳግም በጠላትነት መታየት ጀምረዋል ካለ በኋላ የኢትዮጵያ የባህር በር መሻት በግልጽ ከታወቀ በኋላ ደግሞ በግልጽ ለጦርነት እየተዘጋጁ ነው ሲል አስረድቷል። ኢትዮጵያ ወደ ቀይ ባህር ተጠቃሚነቷ ለመመለስ የምታደርገው ጥረት ኤርትራ ፈጽሞ እንደማትደግፈው የገለጸው ዘገባ የኤርትራ ስጋት የመነጨውም ኢትዮጵያ የኔን የምትለውን አሰብ ትነጥቀኛለች በሚል እንደሆነም ገልጿል። በዚህ ምክንያትም የኢሳያስ መንግስት ከዚህ ቀደም በነበሩ ዓመታት እንደሚያደርገው ሁሉ በኢትዮጵያ ውስጥ የሚገኙ አኩራፊ ታጣቂ ቡድኖችን ከዚህ ቀደሙ በተለየ መልኩ ማስታጠቅ መጀመሩ የገለጸ ሲሆን ይባስ ብሎ ቡድኖቹን ሰብስበው ወታደራዊ እቅዶችን እስከ ማውጣት ደርሷል ሲል አክሏል። በሱዳን በተደረገ ስብሰባ ላይ ምን አይነት እቅድ እንደተነደፈ ዘገባው በግልጽ ያስቀምጠው ነገር ባይኖርም ከዚህ ቀደም ሻዕቢያ እንደሚያደርገው ህወሓትን መሳሪያዎች እያስታጠቀ እና ግፋ በለው እያለ ጥቃት እንዲከፍት የሚያዝ እቅድ ይዞ ሊንቀሳቀስ እንደሚችል ግን የቀጠናው ፖለቲካ ተንታኞች እየገለጹ ይገኛሉ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከትናንት በስቲያ ሻዕቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው የሚታወስ ሲሆን ይህ የዘ ኢኮኖሚስት ዘገባ ሻዕቢያ በኢትዮጵያ ውስጥ ጉዳይ ተሳታፊ መሆኑን የሚያረጋግጥ ተደርጎም ተወስዷል። በቀጣይ መረጃ በወልቃይት ጠገዴ ሰቲት ሁመራ ዞን ዳንሻ ከተማ አስተዳደር ውስጥ ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ መሆኑ ተገለጸ። በስልጠናው መርሃ ግብር ላይ የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀነራል መልካሙ በየነ፣ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ጽህፈት ቤት ምክትል ሰብሳቢ አቶ ጌጤ ያዳል፣ የሰላምና ጸጥታ ጽህፈት ቤት ኃላፊ ዋና ሳጅን ሀፍቶም ይርጋ፣ የከተማው አመራሮች እንዲሁም የኢፌዴሪ መከላከያ ሰራዊት አባላት ተገኝተዋል። በመርሃ ግብሩ ላይ የተገኙት የአስመላሽ ኮሚቴው ምክትል ሰብሳቢ አቶ ጌጤ ያዳል ማንነትና የወሰን ጥያቄያችን እውነተኛ ጥያቄ ነው ካሉ በኋላ ለእውነት በእውነት ታግለን ወደ ትክክለኛ አማራዊ ማንነታችን ወሰናችን ተመልሰናል ብለዋል። አቶ ጌጡ አክለውም እኛ የወልቃይት ጠገዴ ህዝቦች በሁሉም ማህበራዊ መስተጋብራችን፣ በስነ ልቦናችን፣ በቋንቋችን በጠቅላላ ጎንደር አማራዎች ነን ሲሉ ገልጸው አማራዊ ማንነታችንና ወሰናችን ላይመለስ እስኪረጋገጥ ድረስ የትኛውም ትግል እንታገላለን ሲሉ አቋማቸውን አጠናክረዋል።
የ5ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጀነራል መልካሙ በየነ በበኩላቸው ይህንን ሀሳብ ደግፈው ትናንት ሰሜን እዝ የካደና የወጋ ወያኔ ኢትዮጵያ ብሎም አማራን ለማሳነስ ከግብረ አበሮች ጋር በመሆን እየሰራ ይገኛል ብለዋል። ጀነራሉ የስልጠናውን አስፈላጊነት ሲያስረዱ ከማንነቱ ባሻገር የተገፋው የወልቃይት ጠገዴ የአማራ ሕዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራሱን ማዘጋጀት ግድ ይላል ሲሉ አሳስበዋል። የጥንት ጠላቶች የተፈጥሮ ሀብታችን ለመጠቀም ከውስጥ ባንዳዎችና ወዳደሮች ጋር በመተባበር ቀጠናችን ወደ ግጭት አዙሪት ለማስገባት እየሞከሩ ነው ያሉት ጀነራል መልካሙ ሀገራችን ያላትን ሀብት በመጠቀም እንድታድግ የሚያደርጉ ጸረ ሰላም፣ ጸረ አማራ፣ ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሌ ባንዳዎች መታገልና መመከት አለብን ሲሉ መልእክት አስተላልፈዋል። በመጨረሻም የአባይን ግድብ ላሳካን ህዝቦች የባህር በር የማግኘታችን ጉዳይ ምንም ነው ሲሉ ፕሮፌሰር አደም ካሚል ተናገሩ። ኢትዮጵያ በቀይ ባህር ተጠቃሚነት ታሪክ የመዘገባት ዛሬ ሳይሆን ቀደም ብሎ ነው። የኢትዮጵያ የቀድሞ ስልጣኔዎች ሲነሱ አብሯቸው የሚነሳውም ቀይ ባህር ነው። ኢትዮጵያ ቀደም ባለው ታሪኳ ከቀይ ባህር ጋር ያላት ቁርኝት የስሙላ ብቻ ሳይሆን ቀይ ባህር ራሱ ቀይ ባህር የሚለውን ስያሜ ከማግኘቱ በፊት ባህረ ነጃሺ ወይም የሀበሻ ባህር ይባል እንደነበረ የታሪክ ተመራማሪ ፕሮፌሰር አደም ካሚል ይገልጻሉ። የኢትዮጵያ ስልጣኔ እድገት፣ እምነትና ንግዷ ጭምር የተሳሰረው ከቀይ ባህር መሆኑን ያነሱት የታሪክ ምሁሩ በወቅቱ በቀይ ባህር አቅራቢያ የሚገኘው የአዶሊስ ወደብ የኢትዮጵያን የንግድ ማሳለጫ እንደነበረም አንስተዋል። በአክሱም የነገሱት የሀበሻ ንጉሶች ቀይ ባህርን በመቆጣጠርና በማስተዳደር በዚህ አካባቢ ለሚፈጠሩ ውዝግቦችና አለመግባባቶች ሽምግልና ሲሰጡ የነበሩት ቀይ ባህር የራሳቸው ንብረት በመሆኑ ነው ብለዋል ፕሮፌሰር አደም ካሚል። የኢትዮጵያውያን አሻራ እምነትም ሆነ ስልጣኔ ከቀይ ባህር በእጅጉ የተቆራኘ ነው የሚሉት የታሪክ ምሁሩ ከክርስቶስ ልደት በፊት በ570 ዓመት ዓለም የአይሁድ እምነት ከመካከለኛው ምስራቅ ወደ ኢትዮጵያ የገባው ቀይ ባህርን ተሻግሮ መሆኑን ጠቅሰዋል። የእስልምና ሃይማኖትም በ615 መካ ተወልዶ ቀይ ባህርን ተሻግሮ በሀበሻ ምድር መሰረቱን ስለመጣሉም ገልጸዋል። ኢትዮጵያ ቀይ ባህርን እንድታጣ ወይም በቀይ ባህር እንዳትጠቀም ከሚፈልጉት ሀገራት መካከል ግብጽ ቀዳሚዋ ስለመሆኑ ፕሮፌሰሩ አደም ካሚል ማስረጃዎችን ዋቢ አድርገው ይገልጻሉ። ፈርዖኖች ኢትዮጵያውያን በናይል ወይም አባይ ወንዝ እንዳትጠቀም ባደረጉት ጥረት ልክ በቀይ ባህርም እንዳትጠቀም በመጣር ላይ ይገኛሉ ያሉት ፕሮፌሰሩ የኢትዮጵያ እድገት ሁሌም ለግብፃውያን ውድቀታቸው መስሎ ይሰማቸዋል ሲሉ ምክንያታቸውን አቅርበዋል። የግብጽ መሪዎች አጼ ቴዎድሮስን በእንግሊዛውያን እንዲገደሉ ማድረግን ጨምሮ የኢትዮጵያ መንግስት ሁለንተናዊ መዳከም ውስጥ እንዲገባ ከጥንት ጀምሮ ጥረት ያደርጉ እንደነበረም ፕሮፌሰሩ አንስተዋል። አብዛኛው ኤርትራዊ ከኢትዮጵያ የመነጠል ፍላጎት አልነበራቸውም። ኤርትራ ከኢትዮጵያ በተገነጠለችበት ወቅት የግብጽ የውጭ ጉዳይ ሚኒስቴር ከዚያም ቀጥሎ የተባበሩት መንግስታት ዋና ጸሐፊ የነበሩት ቡትሮስ ጋሊ በኤርትራ መገንጠልና በኢትዮጵያ የባህር በር ማጣት ውስጥ አሻራቸውን ካሳረፉ ግብጻዊ ፖለቲከኞች መካከል ስለመሆናቸውም አንስተዋል። የኤርትራ መሪ ኢሳያስ አፈወርቂ የሚመሯቸውን ኤርትራውያን ህይወት ከመቀየር ይልቅ ለጦርነት በማሰልጠን በአንድ ወቅት ኤርትራ ከዓለም ሀገራት በወታደር ብዛት 8ኛ እንድትሆን እስከ ማድረግ ደርሷል ሲሉ የታሪክ ምሁሩ ገልጸዋል። ኤርትራ በርካታ መዋለ ንዋያን የምታፈሰውም ለጦርነት ዝግጅት በማድረግ እንደሆነም አንስተዋል። ኢትዮጵያ ያላግባብ ያጣችውን ቀይ ባህር የማስመለስ እንጂ የጦርነት ፍላጎት ያላት ሀገር አይደለችም ያሉት ፕሮፌሰር አደም ካሚል ኤርትራን ብትሆን ቀይ ባህርን ለሚገባት ጎረቤቷ ኢትዮጵያ ቀይ ባህርን በማስጠቀም የሀገሪቱን ምጣኔ ሀብት ማሳደግ እንደሚገባ አሳስበዋል። ኢትዮጵያ ባልተገባ የፖለቲካ ሸፍጥና ዓለም አቀፍ ሕግ ባልተከተለ መልኩ የባህር በር እንድታጣ ታደርጋለች። የራሷ የሆነ የባህር በር የነበራት ሀገራችን በቅርቧ ካለው ቀይ ባህር እንዳትጠቀም ወይም የበዮች ተመልካች እንድትሆን ግድ ተብላለች። የኢትዮጵያ መንግስትና ትውልድ ደግሞ በባህር በር አጠቃቀም ዙሪያ ሀገራችን ላይ ያጠላባትን ጥቁር መጋረጃ በሰላማዊ መንገድና በሰጥቶ መቀበል መርህ እንዲቀደድላቸው ይፈልጋሉ ያሉት ፕሮፌሰሩ ብዙ ሚሊዮን ህዝብ ላላት ኢትዮጵያ የባህር በር ፍላጎት ማሳየት ቅንጦት ወይም ጠባጫሪነት ሳይሆን ለሀገርና ለህዝብ እድገት ነገን ታሳቢ ያደረገ ትልቅ መተለም ነው ብለዋል። እኛ ኢትዮጵያውያንም እጅ ለእጅ ተያይዘን በጋራ ስንቆም አድዋንና የህዳሴውን ግድብ የመሳሰሉ ደማቅ ታሪኮችን ጽፈናል ብለዋል። የአባይን ግድብ ያሳካን ህዝቦች የባህር በር የማግኘታችን ጉዳይ ምንት ነው ሲሉ ማክለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።